ያ ይፈለከ ሆኗል ኑሐሚንን በሁሉም ሰው ፊት አዋርጃታለሁ ይሄን ግስና በደንብ አርጊ ነው ማቃት መቼስ አንቺ እንደዛ ስትያት ዝም ብላ የምትቀመጥ አይደለች አንቺንም መቀመቅ ይዛሽ እንደወረደሽ መልክተኛ ነው የኔንም ጉድ ዘርግፋለች ምን አይነት ለኛ ልጅ ናት አባቷ በሞትና በህይወት መካከል ሆኖ እያንዳንዱ ነገር ዘረገፈችው ኑሐሚንም ደስ እንዲላት እኔም በጥፊ መታኝ ይበልሽ ሲያንስሽ ነው እኔ እንደም እንደኔ ማሪል ያንደባልልሻል ብዬ ነበር እያላገጥክ ነው በነገራችን ላይ ሴትየዋ እንደብላለች ስራ ለቅቄያለሁ ከኑሐሚን መለየት ያሳሰበ ይመስላል አይዞ እሷም ሌላ ቤት ስገባ እንደለመድከው እሷም ትገባበት ቤት በጥበቃ ምትገባለህ በተራሽ ነው ልያሾፍብኝ በነገራችን ላይ ካንቺ ጋር ያለኝ ነገር በሰላም መፍታት ፈልጋለሁ የትኛውን ነገር ነው በሰላም መጨረስ የምትፈልገው ሁሉንም ነገር በእኔም ባንቺም በኑሐሚን መሀል ያለውን ሁሉንም ነገር መጨረስ ፈልጋለሁ ኑሐሚን ረስተዋል መሰለኝ ከኑሐሚን ጋር እንኳን ሁለታችንን በሚያግባባን ቋንቋ የተነጋገርን ይመስለኛል ፊትህን ምን ሆንክ ብዬ ልጠይቅ ነበር ከኑሐሚን ጋር ተጣልታችሁ ነው አይደል ትንሽ መቼም ምን ያሁን ለኑሐሚን ያለኝን ፍቅር ያህል አንቺ ለሱ ፍቅር አለኝ አትኝም ማለት ምን ማለት ነው ሆን ብለሽ ኑሐሚን ለማሰር ልጁ እንዳረገሽው ግልጽ ነው እንደዛ ነው የምታስበው ማለት ነው ማሰብ ብቻ ሳይሆን እውነታውም እሱ ሲጨቃጨቀኝ ነው እንደፈልግሻለሁ ያልከኝ ጉዳዩን በሰላም መፍታት ፈልጌ ነው ኑሐሚን ከዚህ በኋላ በዚህ ጉዳይ እንድትረበሽ አልፈልግም ቤቱ ነገር ባንቺና በኑሐሚን መሀል ያለውን ነገር ነው በጉልበትሽ ሄደሽ እኮ ምንም ያመጣሽው ነገር እንደሌለ አይተናል እና ይቅርታ እንድጠይቅ ፈልገህ ነው አንቺን የሚያስደስትሽ ከሆነ እኔ በመትኩ ኑሐሚን ይቅርታ ለመጠየቅ ዝግጁ ነኝ አግባብተኝ ሞታል እሺ ከኑሐሚን ጋር ገደል መግባት ትችላላችሁ ይሄን ነገር ግን ብታስቢበት የተሻለ ይመስለኛል ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮ ከወዳችሁ ላይክ ማድረግ እንዳትረሱ ዳግም የዝናሽ ልጅ መጥቷል ማለት ነው ከውጭ የወለደችው እንግዲህ ከትዳር በፊት የተወለደ ዳግም ማለት የዝናሽ ልጅ መጥቷል ማለት ነው ዝና ከዮሐና ጋር ዮሐና ልክ እንዳያት ነበር የወደዳት እንደውም ዮሐና ለመቅረብ ምን ሆነሽ ነው እያለቀሽ ነው እያለ እሷን ቀርቧት ለመጠየቅ ነበር እየጠየቃት ነበር ከዛ የዝናሽ ልጅ መሆኑን ታውቃለች ዳግም እንግዲህ መጥቷል እንግዲህ የዝናሽ ቤቱ እንዴት ትመጣለህ ብላ ስታስጨናንቀው ነበር ምክንያቱም አቶ ልኩም ወይም ደግሞ ወንድሞቹ ልጅ እንዳላት ከሌላ እንደተወለደ ልጅ እነሱ ማንም ሰው አያውቁም ማለት ነው እንግዲህ ዮሐና ብቻ ነች ይሄንን ምስጢር የምታውቀው ማለት ነው እንግዲህ ትዳሬ ልትበትን ነው ብላ እየተጨነቀች ከሆነ ጎረምሳ ጋር አይቼ ነበር እትዬ ብላ ሄለን እንግዲህ ለዝናሽ እየነገረቻት ነበር ደግሞ ከምን አይነት ጎረምሳ ጋር ነው ውጭ ላይ ቁጭ ብላ ዮሐና ከሆነ ጎረምሳ ጋር እያወራች ነበር እያለች ነገር ይመስለኛል የልጅ አባት እሱ ሳይሆን አይቀርም ስትለው እንግዲህ የልጅ አባት እንደሆነ አላወቀችው ነበር ኤደን ማለት ነው እንግዲህ ምን አይነት ጎረምሳ ጋር ነው አይቶ ነው ጠየምረዘም ያለ ልጅ ጋር እያወራች ነበር እያለች ትነግራት ነበር ከዛ አንቺ አይመለከትሽም አርቤት ስራሽን ስሪ እያለ ስታመነጫጭቃት ነበር ምክንያቱም የካውጭ ወለደችው ልጇ ነው ማለት ነው እንግዲህ እሱ እንደመጣ አወቀችው ከዛ ቱርክስ ጋር ደግሞ ምን ሆኖ ነው ከመልክ እንደመጣ እሷ ጋር ተጣበቀ እያለች በጣም ስትናደድ ነበር ወደ ቤቴ በጭራሽ እንዳትመጣ የማስፈልገው ነገር በውጭ ረዳሃለሁ እያለችበት ለምነው ነገር ግን ቤቱ መጥቶ ወንድሞቿና እህቱን መታወቅ እንደምፈልግ ሲነግራት ነበር ነገር ግን እሱ ሊሆን አይችልም እያለ ቆይ ኤሚ ድጋሚ እዚህ ቤት ላይ ብዬ ካልነበረም እንደ እያለና አሁን ሳሳድደው ነበር ኤሚ ዮሐናን ይዤ ካልሄድኩ እኔ የትም አልሄድም ስለዚህ የምፈልገው ዮሐናን ብቻ ነው ስለዚህ የልጄ እናት ይዤ ካልሄድኩ ከዚህ ቤት የትም መሄድ አልችልም እያለ ሲጮህ ነበር ነገር ግን ናሁን በግድ ከአባቱ ጋር አንድ ላይ ሆነና ናሁን ከግቢ ውስጥ ያወጣል በተሰት እንኳን ደግሞ የግቡን ቁልፍ አምጣ እንደ ባለቤቱ እየከፈትኩ ነው የምትገባው ስለዚህ ቁልፉን አምጣ ብሎ ሲያስጨንቀው ነበር ዮሐና በጣም ከፍቷትና በጣም እያለቀሰች ነበር አባቷ እንግዲህ ይሄ ነገር በመፈጠሩ እጅግ በጣም አሰናድቼ እንደዛ ነገር ከሱ አልጠበቅኩትም ነበር ይሄን ዮሐና እያለ እጅግ በጣም ተናዶ ለናግራት ፈቃደኛ አልነበረም ማለት ነው አሁን እንዴት ነሽ ተረጋጋሽ እያለና አሁን እየጠየቃት ነበር አው ደህና ነኝ ግን አባቴ እንደተናደደብኝ ነው አለ አባቴ አሁንም ቦን እንዴቱ አልበረደለትም እጅግ በጣም ተናዶብኛል ምን ማድረግ እንዳለብኝ ግራ ገብቶኛል መቀና እንኳን ለረክስል እንዳትነኪም ብሎ እንደውሻን ተጠየፈኝ እያለች በርግጥ በስማት ፍረጂ እንደሌኑ የማሽ ልጅ ሆነሽ በጣም ይሳሳልሽ ነበርና ይሄ ነገር ተፈጥሮ መቼም አጨብጭባ አይቀበልሽም
ግን ለተወሰነ ጊዜ ነው እንጂ ይረጋጋል ወደ ራሱ ይመለሳል ስለዚህ ይረዳሻል ብዬ ተስፋ አደርጋለሁ በቃ አንዴ የተፈጠረ ነገር ምንም ማድረግ አይቻልም ስለዚህ ታረጋጊ ምንም እያለት የማስፈልግሽ ነገር ካለ እኔ ሁሌም ከጎንሽ ነኝ እያላት ነበር አመሰግናለሁ እስከዛሬ ላደረጋችሁልኝ ሁሉ በጣም አመሰግናለሁ ግን የሚገርም አባቴ በጣም ልዩ ነው እሳቸው ብቻ ናቸው እኔ ጉዳቴ የገባቸው ወይ ደግሞ የተረዱ አባዬ ይገርማል ልክ እንዳይሽ ነው አንቺ የወደደሽ ግን እንደዛ ሆኖ ይሄንን አድርገሽ ራሱ በጭራሽ ላንቺ ያለ ስሜት አልተቀየረም እያለው ነበር አው ኤልሚ ግን ልጄን መቼም ቦን ለዛቸው ማልተውለቱ ስለዚህ ያ ኤልሚስ የሚባለው እኔ የምትፈልጊ ከሆነ ካሱ ጋር ሰላም አውርጂና ከናሁን እንድርቅ ፈልጋለሁ ናሁ የኔ ይቻንች አሁን የልጄ እናት ነች ስለዚህ በጭራሽ ያናሁን የተባለ እገላለሁ ይቅርታ ጠይቋለሁ ላደረኩት ነገር ግን በጭራሽ የሞዳት ልጅ ልቀማኝ አይፈልግም አልችልም እያለ ነበር እኔ እባክህ ተወኝ በቃ አልፈልግም ራቀኝ እባክህን ብቻዬን ልትሆን ይችላል ራሴን ላዳምጥ አይ በጭራሽ ብቻሽ ልትሆንሽ አልችልም ምክንያቱም የኔ ልጅ እኮ ቦዲሽ ይዘሻል ስለዚህ በጭራሽ ልትሆንሽም አልችልም እያለች ጮህ ነበር እሷ ግን በጭራሽ ላይ ካልፈልግም እያለች በተደጋጋሚ ስታለቅስ ነበር እንግዲህ ጓዛቸው ሰብስበው ከቤት ለማውጣት ወሰኑ ማለት ነው ነገር ግን አባዬ እዚህ እንድቆዩ ፈልጋለሁ በጭራሽ እንደወጡ አልፈልግም ብሎ ኤልሚ ሲናገር ቆይ እንዴ ናሁን ሲናገር ማለት ነው አባዬ እባክህ ያው ሰውነ ሁላችን ስህተት እንሰራለን ሆነም ግን እዚህ ቤት መቆየት ይችላሉ በቃ እዚህ ትቆይ እያላቸው ነበር ነገር ግን የዝናሽ በጭራሽ አይሆንም በጭራሽ ድጋሚ እዚህ ቤት ላይ አልፈልግም አሁንም ጓዛን ሰብስባ ከዚህ ቤት ወጣ እያለች ስትጮህ ነበር አው ልክ ነው እንውጣለን ነገር ግን አባቴ ህክምና ብቻ ቃል የገባችሁልኝ በጭራሽ እሱን ብቻ አታቋርጡኝ እኔ የትም ምንም ለራሴን አያቅተኝም ነገር ግን አባቴ እንድታከም ፈልጋለሁ አው አባቴ አሁን ላይ ተናዶብኛል ነገር ግን ህክምና በጭራሽ እንዲጎላለበት አልፈልግም ስለዚህ ህክምናውን እንዳትረሽ እያለዝና ስታስጠነቅቅ ነበር ምስጥሯን ስለደበቀችለት ማለት አው አታስቢ ጓናው ተሰማ ጓደኛዬ ነው ምንም ቢፈጠር እኔ ህክምናውን አላቋርጥም የኔ ልጅ አባትሽ ይታከማል እያለ ነበር አቶ ልኩም በጣም መሰከናል እርሱ የተለየ ሰው ነው ግን በጭራሽ ይሄንን አይገባም ነገር ግን ቢሆንም አዋቆትን አመሰግናለሁ ያለች ደጋሚ እዚህ ቤት እንድትመጣ ብዬሽ ነበር አሁን ምን ስለዚህ ቤት ትመጣለህ ትሰማኛለህ ከዚህ ጥፋ ብዬሃለሁ እያለ ናሁን ለስጨው ነበር ናሁን ደግሞ ከዚህ ቤት እንድትሄድ ፈልጋለሁ አለዛ ለፖሊስ ነው ማሳስረ ነግራለሁ ካርተሌ ነው ማስገባት ትሰማኛለህ ነግራለሁ ዮሐናን ካላስ ከዚህ የትምንቀም ትሰማኛለህ ተቀጥኝ አይጋል ስጨው ነበር ኤልሚ ነገር ግን በጭራሽ ዮሐናን ለማየት እንዳታስብ በጭራሽ ባንተ በጣም ተጎድታለች አይገባም እንዴ ስትሰቃያት ነበር ብዙ ነገር አድርጋታል እሷ ስለዚህ በጭራሽ ልታይ ካልፈልግም እሷ ይመለከተው ዞር በለልኝ እያለ ስጨው ነበር ዮሐና ነይ ከኔ ጋር እያለ እምልቀቀኝ እባክህ እንዳትጠገኝ ሄድልኝ ብያለሁ እያለ ስትጨው ነበር ነገር ግን መቼም አልተውሽም አንቺ የኔና የኔ ብቻ ነሽ እያለ ስጨውባት ነበር ነገር ግን አሁን መሆን ፈልጎ ብቻዬን እንድትርቀኝ ፈልጋለሁ እባክህ ተወኝ እያለች ስትለምን ነበር ነገር ግን አንሚቦን እምራ ናሁን ቅርታ ለመጠየቅ ደግማ ትሄዳለች አውስተሰርቻለሁ በቃ ተሸውጄ ነበር ግን ያኔ ስተት ነበር ድጋሚ ተሳሳተም እባክህ ቅርበለኝ ልጅን በሆዴ ይሻልኩ እያለች ስትለምን ነበር እስካሁን ስትጫወች ነበር ድጋሚ ላይሽ አልፈልግም ሂጂልኝ እያለ እየጮህባት ነበር ነገር ግን አሁን እሷ ጥፋት ገብቶኛል እንዴት ነው አይቆጥም ጋሺ እንዴት ነው ማይጮብኝ ዝም አሉኝ እኮ እያሉ እርሶ ብቻ እኔ ተረዱኝ የኔ ልጅ ሁላችንም እኮ ስተት እንሰራለን የማንሳሳት ማንም ሰው የለም ስተት ይሰራል ግን ባትሳሳች ጥሩ ነበር ነገር ግን ይሄርኩስ በጭራሽ ላንቺ አይገባም ጭራሹ ፊቱ አይኑን በጨዋጥቦ ጭራሽ መጣ ድጋሚ እዚህ አንቺ ለመውሰድ ትንሽ እንኳን ፍረት የለውም እንዴ ምን አይነት ፈጣጣ ነው አንተ ተፈርጉታ ከዚህ እያለች ዝናም ስጨውበት ነበር አይመለከት ለኩ ስማኝ ለኩ ይዛት በቃ የፈለገውን ያድርጉ አይመለከተንም ብቻ ከቤታችን እንደወጡ አድርግ እንዴት ነው እንደዚህ የምትይዝናሽ ስለስራታሽ እንጂ ምንም ብትሆን እኮ የጓደኛዬ ልጅ ነች እንዴት ነው እንደዚህ የምትይ አባቷ ራሷ ላይት እኮ አይፈልግም በቃ አልፈልግሽ ብዬ ብሏት አደረን እንዴ ትሄድ እያለችው ነበር ነገር ግን እኔ ድንገት ስመጣ በጭራሽ የትም እንዴት አልፈልግም ስለዚህ በጭራሽ የትም አትሄድም እንደው ፍላጎት ከሌላት ልታስገድዳት አትችልም እያላት ነበር ነገር ግን ምንም ቢሆን የልጄ አያቶቹ ጋር ነው የማድጎ እዚህ ወልዳለሁ ብላ
ግግም ብላ በድጋሚ ትመጣለች አምራ ማለት ነው። እንግዲህ ምንም ቢሆን እኔን በህይወት ውስጥ ልታስወጣኝ እንደማትችል ነግራለሁ። ሰማኛል ልጅ ጤነኛ ሆኖ እንድወልድ ከፈለግ እዚህ ቤት ነው የምወልደው። ስለዚህ እዚህ ቤት ነው የምቆየው። የምትሰማኝ ከሆነ ስማኝ እያለችው ነበር። ቆይ አንቺን የት ነው የምሄደው? የምገላገል አንቺ ጋር ተዋውቅ ቀን የተረገመ ቀን ይሁን እያለ ዝጨው ነበር። እንግዲህ የናሁም አባት እጅግ በጣም አዘነ ተሰማ። በጣም አዘነ። ልጇን ቀና ብሎ እንኳን ለማየት አልቻለም። ያኔ እንደዛ ስጠይቅሽ ምን ሆንሽ ብዬ ደጋግሜ በምጠይቅሽ በሰዓት አንቺም መልስ ልትሰጪኝ አልቻልሽም ነበር። አሁን ገባኝ። እንዴት ልጅ እንዴት ይሄን ነገር እኔን ትደብቅኛለሽ? እንዴት ይሄንን ስሜት ትይኛለሽ? እያላት ነበር። ነገር ግን እኔ ምንም እንኳን አልኩም እያለ ሆኖም ቀርም ፍላጎት ከሌላት ማንም ሰው ላስገዳት አይችልም። መሄድ ካልፈለገች በቃ ተዋት እያለው ነበር። ነገር ግን በጭራሽ ልትዋት አልፈልግም እያለ ነበር። እምራን ከዚህ ቤት ውጭ ከተባለችበት ድጋሜ ለመምጣት ስትሞክር ነበር። ትሰሚኛለሽ? አንቺ የተረገምሽ ህይወቴን አባላሽሽ። አባቴ እኮ አንቺ ምክንያት ሞቶ ነበር። ቆይ ምን ባለጌና ወራዳ ሰው ነሽ? ጭራሽ ማን ባለጌ አንቺ ወይንስ አንቺ ራስሽ ነሽ ወራዳ? ትሰሚኛለሽ? እያለች ስትጮህበት ነበር። አዎ ጥሩ ሰራው አይደለም ያልኩሽ፣ ነገር ግን አባቴ ታማሚ እንደሆነ እያወቅሽ እንዴት እንደዛ ነገር ትናገራለሽ? እያለችው ስትጮህበት ነበር። እሱን ቀድመሽ ነበር ማሰብ ከመጋደምሽ በፊት እያለች ስታቋሻት ነበር። ነገር ግን አሁን ይሄን ሰማና ውጪ እምራ ከዚህ ቤት ድጋሜ እዚህ እንዳለች እያለች ስትጮህበት ነበር። እሷ ግን በጭራሽ የትም አይደለም እዚህ ነው ልጄን የምወልደው። ትሰሙኛላችሁ? ሁለታችሁም ለልጄ መቼም ሚስት መሆን አትችሉም። ስለዚህ በጭራሽ ከእናንተ የተሻለችውን ቆንጆ ፈልጌ እኔ ራሴ ድራዋለሁ እንጂ በጭራሽ ላንተልክ ትሰማኛለህ? ደግሜ እዚህ እንዳለኝ ካልፈልግም ከዚህ ሰፈር ጥፋ አልኩት። የትም አይደለም ዮሐና ዘጋለች። ሁሌ እዚህ ነው የምታየኝ እያለ ስትጮህበት ነበር። ነገር ግን ትሰማኛለህ? በየሰበብ እንዳትሆን ሂድልኝ ብያለሁ እያለ ስትጮህበት ነበር። ልታረገኝ ነው? ምን ታመጣለህ? ነገርኩ ዮሐና እዚህ ካለች እኔ ከዚህ ሰፈር ይጠፋል ከዚህ ሰፈር ብለሽ አስበይ ከሆነ ተሳስታለች። የትም መሄድ አልችልም። ዮሐና ከሄደች እመነኝ ደግማ አታየኝም። ዮሐና እዚህ ካለች ግን ሁሌም እዚህ ነው የምታየኝ እያለ ስትጮህ ነበር። ነገር ግን የዮሐና አባት ተሰማ እጅግ በጣም አዘነ። ልጄ እንደዚህ ታደርጋለች ብዬ አስቤ አላቅም። ያ የተረገመ ልጄን አበላሸብኝ። እንዴት ተሸወደች ብልት ትመስለኝ ነበር። ነገር ግን እንዴት እንደተሸወደ ተመልከት። ተንሰማ ተረጋጋ እንጂ ሁላችንም እኮ ስህተት እንሰራለን። የማንሳሳት ሰው የለም። ሁላችንም ስህተት እንሰራለን። ስለዚህ መረጋጋት ነው ያለበት። ተሰማ ተረጋጋ እያለው ነበር። እንዴት አድርጌ ልረጋጋ? እንዴት ልረጋጋ እያለ እጅግ በጣም ተከፍቶ እያለቀሰ ነበር። ነገር ግን ምንም አማራጭ የለም። አንድ የተፈጠረ ነገር ነው። ስለዚህ ምን ማድረግ ይቻላል? ስለዚህ እባክህ ለመረጋጋት ሞክር እያለ ያተረገመ በድጋሚ ለነሃን ደጋግሞ እየደወለ ነበር። ነገር ግን እሷ ስልኩን አታነሳለትም። ደጋግሞ ሲደውል አማራጭ ስላጣ ቤት ድረስ ይሄዳል ማለት ነው። እንግዲህ ቤት ሄዶ እሷን ለማግኘት ሲሞክር እማት መጣና ያችን የተረገመች ከዛ ቤት ወጣ። እስካሁንማ አቶ ልኩን ራሱ ያባረዋል። ካላባረ ጎተ ከዛ ቤት አስወጣ። በጭራሽ ናሁን አጠገብ ድጋሚ ላህት አልፈልግም። ትሰማኛለህ? እውነት የምትወዳ ከሆነ ድጋሚ እዛ እንድትቆይ እንዳትፈቅድላችሁ። ከዛ ቤት ጎትታ አስወጣት። የፈለግከውን ማድረግ ትችላለህ። አይመለከተኝም። አንተ መሆን እሷ ገደል መግባት ትችላላችሁ። ትሰማኛለህ? እያለች ስትጮህ ነበር።